ፕሮፌት ደጉ ባላለው ፕሮፌት አገልጋይ ነኝ እሺ ጌታ ይባረክ እግዚአብሔር ስለዚህ ምድር አንተን ስለሰጠን እናመሰግናለን አሜን ጌታ ዘመንን አግሎትን ይባርክ እኔ ከዚህ በፊት ዛሬ ወር አካባቢ በሚዲያ ያያችሁን ሰዎች ሲጸልይ አይታችኋል ነብይ ሄኖክን አላቁም በአካል እንደ ድንገት ውስጥ ላይ ሲሰማ መጣው እዚህ ቸርች እንደመጣውት ቁጭ አልኩ ቃል ሲያካፍል የቃል ወሪስ አይ ቲንክ በዛን ሰዓት የክብሪ ብዛት ይያልክ ስታወራ ነበር ልክ ቸርች እንደገባይ ዞር ብለ አየኝ እዛ ተቀመጥኩት በቃ ዛሬ ኮኔክት አድርጌያለሁ ብዬ ቁጭ አልኩት የሚገርመው ነገር ለአንድ ሰው ፕሮፌሲ ስታመጣ ምን ያልኩ ነበር ሁለተኛው እኔ ነኝ ያልኩት ልክ እዛች ጋር ጸለክ ቃል እንዳወጣው ጸለክልኝ አንተ የክብር ሰው ነህ አለኝ ሌላ ክብር ይያልኩ ምጮህ እኮ አንተ ነው እብን እንኳን እዚህ ጋር ቁጭ ብዬ ፕሮፌሲ ለሷ ስታመጣ ተረኛው እኔ ነኝ እንዳታልፍ ጌታ መንፈስ ያልኩ ላንተ ጸልይ ነበር አቺ ካራባዳ አሁን ራሱ አሁን አዲጋዲያል ጸልይ እንደዚህ ብለኝ ነበርክ እኔ በጣም ብዙ ችግር አለኝ አገልጋይ ሆኜ እኛ አገልጋዮች ለብዙ ሰዎች ስንጸልይ ቤታችን ባዶ ነው ችግር ውስጥ ነው የምንጓዘው በሌላ ቸርች በሌላ ሚዲያ ነው ማገለግለው እና በጣም መከራ ውስጥ ሆኜ አንተ ሰው አልከኝ በጣም የዛን ቀን የለበስኩት ልብስ ራሱ ሰማያዊ የሆነ ማየውን ሱፍ ነውና ይሄ ልብስ እንኳን ጭምር ተቀይሮ አያለው አልከኝ የለበስከው ኮት አይደለም ላይ ማየው በጣም ረጅም ኮት ለብሰሃል ገቫዲያ ማሳካ ፕራባ ታባሸከፈንዳ አላቶፕላህ ቴሌቪዥን ምድር ሁሉ አየው ይባላል አይደል ከዛ በላይ ምድር ሁሉ ስታይ አየው የእግዚአብሔር ክብር አካባባሳ በላይ ላይ ኦታ ታካባሳ ዛሬ ተቀየረ ይሄው ጃባራዲያስ ኮቬላ ቫና ብራሃዲያስ ከዛ በኋላ እኔ የገረመኝ ነገር የእግዚአብሔር ሰውን በጣም እየወደድኩት እዚህ ጋር በአጋጣሚ በጣም ቦታውን አላቀም ሰው አሳይቶኝ መጣው ልክ መንፈስ ቅዱስ ከሱ ጋር ኮኔክት አደረገ በኋላ ውስጤ በቃ ደስታ ሞላ ከዛ መልእክተን ተቀበልኩ ከዚህ በኋላ አያለው እኔ ግን አምኜ ሄርኩት ስንመጣ ራሱ የሚገርመው ነገር 7 ወር ሙሉ ሚዲያ ላይ ነበር በሌላ ሚዲያ ነው ማገለግለው ከቸርችን ወጣው ከዛ 7 ወር ሙሉ ማያቀኝ ሰው ስልክ አይደውልም 7 ወር ሙሉ ምድረባታ ተጓዝኩ እንደገና እንደ ኤልያስ ጓዳ ገባው ጸለይኩ ማያቀኝ ሰው ለጠፋ ከኢትዮጵያ ውጭም በረከት ነበረ በር ነበረ ጠፋብኝ ኢትዮጵያ ውስጥም በቀሳው ሁሉ ከኔ ራቀ እኔ በጣም የገረመኝ ነገር የዛን ጊዜ ኢየሱስ ጸልይ ሙሉ በሙሉ ተቀይራል ካለኝ በኋላ እኔ አምኜ በአጋጣሚ አንድ ሰው አስታውሳለሁና በጣም እግዚአብሔር ይባርኮ ባለበት ቦታ ከሰሜን አካባቢ መጥቷል እኔ በጣም ነብይን ስለሚወድ በጎች ሽጬ መጣዋል ሰውየው ከዛ እግዚአብሔር እኔ በግ የለኝም ግን አንተ ኪሴን ታቃል ያልኩና ምክንያቱም እግዚአብሔር ቤት ስንመጣ ባዶ አይመጣም በተለይ አገልጋዮች እናንተ ተላልቅ አገልጋዮች ጋር ስትመጡ አነካኩ ከሚሊዮነር ጋር 100 ብር አነካካ በረከት ይሄዳል ምክንያቱም ጉስቁልና ምሰበረው በእኛ ዘመን ስንሰጥ ነው የኢትዮጵያዊ መንፈስ ነውና እኔ በጣም አገልጋይ ሆኜ ተላልቅ አገልጋዮች ጋር ሄጄ አነካክቼ ወጣለሁ እና ስንመጣ ነብዩ ብር ስከፍል ብር የለም እንዳለ እሱ የእግዚአብሔር ቤት ብር ነው አልኩና የለኝም አልኩ ትራንስፖርት ከፍሎ እዚህ አመጣ እኔ በአጋጣሚ እዚሁ አነካክቼው ነብዩን ዳግም ለማግኘት መልእክቴ አላለቀም አውቅ ያለውና አገልጋዮች ሲከለክሉኝ ቁጭ አልኩት በጣም የገረመኝ ነገር ጸለልን የዛን ቀን እኔ ሲሄድ ራሱ ትራንስፖርት አልነግራችሁም እንዴት ሆኜ እንዳርኩትና ጉርድ ሾላ አካባቢ አንድ እህት ነበረች በረከታ የጀመረው ከዚህ ግቢ እንዳወጣው ነው የገረመኝ ነገር ያው በጌታ ፊት መጽሐፍ ስናገር እግዚአብሔር ቃል እንደሚያወራ እንግዲውስ እንስሳዎች መካከል አሳ ታቃላችሁ አሳው ውሃ ነው እሱ ራሱ ግን በሱ ውስጥ ገንዘብ አለ ይላል እግዚአብሔር ቃል ኢየሱስ ጌታ ነው እኔ ልክ ስወጣ ስልክ አልተደወለም ሚሴጅ ዝም በየስካፍት ምንም ነገር የለም ሄርኩት ወደ ጉርድ ሾላ አካባቢ ሲደርስ አካውንቴ ላይ 20 ሺህ ብር ገባ አናካታ ብርሃና ፎና ሲያካራ እንግዲውስ ይሄ የእግዚአብሔር ሰው የነብይ አውራ ነው እንጂ እንደው በዛን ሰዓት እንደዚህ አልኩት ምክንያቱም ሳዩ የሚያምኑ ብጻው ናቸው ይላል ግን አይቻምንኩ የዛን ቀን ቶማስ አንኩና ይሄማ ሜጀር ፕሮፌት ነው አልኩት ምክንያቱም የዛን ቀን እሁድ ነው ጸለልኝ እሁድ ልክ 11 ሰዓት ተኩል አካባቢ 20 ሺህ ብር አካውንቴ ላይ አይ በቃ አሁን ተከፈተ ያልኩት ልክ የዛን ሰዓት አንድ ይቶች ነበሩ ስንጸልይ ምናም ስንሄድ አንድ ይት በካርድ ምናም ምትሞላ ምታግዝ ትራንስፖርት ቢሰጣለችና የእግዚአብሔር ሰው ዛሬ ውስጤ እኮ ተወጋ ስለዚህ እኔ ዛሬ ካርድም አልሞላም እሺ ትራንስፖርትም አልሰጥም እሺ ይሄው ውስጤ አስጨነቀኝ 5000 ብር ይዘዳለች ጀመረ ምን ነው ደስ አላላችሁ ጀመረ ኢየሱስ ጌታ ነው ምንድነው አቆረፋችሁልኝ
ይሁን አለ ሆነ። በጣም የገረመኝ ነገር ልክ እሱ የዛን ቀን ዘጻት ያለው ቃል ነው ሰበከው 15ኛው ምዕራፍ ላይ ነው እንደዛ በክብሪ ብዛት እያለ የሰበከ ነበር። እኔ ጌታ ደግሞ ሪሱ ቀይሮ ሰተኝ እንደዛ እያልኩ ስንጸልይ ነበር እስከ 3 ሰዓት። ከዛ እነሱ ሸኙኝ በመኪና ሄርኩት። በጣም ቤት በቃ ዘማሪ ኤፍን ወዳለውና እያበድኩ ቤቴ ውስጥ አደርኩ። የሚገርመው ነገር 6 ወር በፊት 7 ወር አካባቢ አንዲት ነበረች አሜሪካ ላይ ኒውዮርክ አካባቢ ነው የምትኖረው። ጠፍታለች። ስልኳን አታነሳም። ደውላ የእግዚአብሔር ሰው አንተ እኮ ትልቅ ነብይ ነኝ ዩቲዩብ አካውንት ከፍትላለሁ ኢሜል ላክልኝ አለች። የዛን ቀን ምሽት እኮ ነው 4 ሰዓት አካባቢ ተንጋጋ በረከት። እኔ በጣም የገረመኝ ሰው የእግዚአብሔር ሰው በእውነት በኢትዮጵያ ምድር እግዚአብሔር አገልጋዮች ይባርካቸውና እኔ ብዙ ቦታ ብዙ ቸርች ላይ አገልግያለሁና እኔ እንጃ ይሄ ሰው ግን አሁን ቁጭ ብሎ ራሱ ሕፃን ሲያቅፍ እያየው ነበር። ትህትናው የክርስቶስ ትህትና ነው። እግዚአብሔር ይባርከው። እኔ ምንም አልለውም። ምክንያቱም እና መልእክትን እንትን ምስክርነት አልጨረስኩም፣ ግን በራእይም የሆነ ነገር ስላየው ልክ በእጅ እንድሳቃብል የጌታ መንፈስ ነገርን ከሱ ጋር አነካክ ስል እኔ ደግሞ ስጦታ ይዤ ስለመጣው ስጦታም ከሰጠው በኋላ እመሰክራለሁ። ምስክርነትን አልጨረስኩም። ይቅርታ የእግዚአብሔር ሰው በጌታ በኢየሱስ አንተ ጋር ምንጭ አይቋረጥ። እሱ ላይ የምናገረውን ውሰደው። ሰው ብቻ አይደለም ሳር ቅጠሉ ይስጥ። ለኢየሱስ አሳ ተፍቶለታል አይደል? ተገኝቶ ከማይታወቅበት አግኝ እጥረት በዘመን ሁሉ የተመታዩ እድሜ ልክን ሰጪ ሁን። ተባረክ። በጌታ ልባርካችሁ። የሆነ የብልጽግና ቅባት አለ። ካላሰብከው ቦታ ይፈንዳል። እዳ ካልታሰበ ቦታ ይከፈል። አግኙ በኢየሱስ። እኔ ከዛ ወዲህ ይኸው 1 ወር ከምናምን ነው ፕሮግራም ራሱ ይኸው ጌታ ምስክር። አሁን ራሱ 4 ፕሮግራም ነበረኝ ጥዬ መጣሁ ወደዚህ። ጌታ መንፈስ ተናግሮኝ ቁልፍ በማታ በራእይ ሲሰጠኝ አየሁትና የግድ መሄድ አለብኝ ብዬ ሰሞኑ ራሱ መኪና እኮ ነው ተቀበልኩ። ቤትም ጨምር የእግዚአብሔር ሰው 30 ዓመቴ ነው። 14 ዓመት ሙሉ በከራይ ተንከራትቻለሁ። ጨምር የእግዚአብሔር ሰው የአፌ ቃል ይሰራል። ቃል ሲወጣ ከሰማይ ማን ይቆማል ደጃፉ ላይ? በአንድ ጀንበር ደረስክና አፌን ሞላ በምስጋና። ማን ይቆማል ማን ይቆማል ደጃፉ? እነዛ እጆች ይባረኩ እኔን አቅፈው ያሳደጉ። ማን ነበረ ማን ነበረ ሚያይ? አደረከኝ ሽቅርቅር ጠላት ይፈር ያቀርቅር። ማን ነበረ ማን ነበረ ሚያይ? አስታዋሼ የኔ ዳኛ ሰው ሲረሳኝ አሰብከኛ። አስታዋሼ የኔ ዳኛ ሰው ሲረሳኝ አሰብከኛ። አስታዋሼ የኔ ዳኛ ሰው ሲረሳኝ አሰብከኝ። በጌታ በኢየሱስም አንተ በቃል ስለምታምን አሜን። አንድ በጣም የሚገርም ለአገልጋዮች መልእክት ልንገራችሁ። እኔ መልእክት ያለው ምስክርነት ማለት ነው። ሰሞኑ ድሬዳዋ ኮንፈረንስ አዘጋጅቼ ሄጄ ነበር። እሺ ስመጣ መኪና ቲኬት ባስቆርጬ አይርባስ ተበላሸ። ተመልሼ ባቡር ቲኬት ቆረጥኩ። ልክ ባቡር ራሳት ተነሳ። ስመጣ በህይወቴ ዘመን አይቼ ማላቀው ቅባት አየው። ምንድነው ቅባቱ ካላችሁ ልክ 7 ሰዓት ተኩል ሁሉ ሰው ተኝቷል። አጠገብ 3 ሰው ነው ተቀመጠው በወንበር ላይ። አጠገብ የተቀመጠችው ተንፈራቀቀች። ምንድነው ስል አሳበድከኝ አለች። አሃ አጋንንት እንደሆኑ ወዲያው ውስጥ የተረዳና በኢየሱስም አትበላትም ልቀቅ አልኩ። ዘመኗን በላለሁ ልጇን ገድያለሁ አሁን ገላታለሁ አለ። ውስጡ ባቡሩ ተረበሸ። ሰው ሁሉ ባቡሩ ውስጥ ነቀለ። ባቡሩ ውስጥ ተረበሸ። ይሄ ቅባት ማለት ነው። ቅባት እንደዚህ አይቻላቅም በጌታ ፊት። እኔ ገረመኝ። አሁን ሰውን አትረብሽ በኢየሱስም 3 ጊዜ ጮና ሄዳልኩት። ተንፈራቆ አንፈራቀ ወደቀ። 3 ጊዜ ጮሆ ዳጋንት እንደዛ ቅባት ጀምሮ ሰሞኑ ማለት ድሬዳዋ ሰሞኑን ጅማ ምናም የተለያየ ቦታ ተከፈተ። ከኢትዮጵያ ውጪ ኢትዮጵያ ውስጥ በቃ እኔ አላቅም። ተገረምኩት። ይኸው በጌታ ፊት እዛ ጋር የከፈልኩት ዋጋ እዛ ቦታ ታውቃላችሁ አገልጋዮች፣ እዛ ጓዳ የከፈልኩት እዚህ ጋር ጌታ ፈረደኝ።
አሁን የዛን ቀን በሚዲያ ተገልግየ ሺህ ስልክ ተደወለ። አንተ ከሚዲያ ወደ ሚዲያ የምትሄደው ለምንድን ነው? ኢየሱስ ለምን ተናገረ ትላለህ? እንኳን ረኳልኩ። አሁንም በዚህ ሚዲያ በዚህ ቪዲዮ የምትከታተሉ ዘመናችሁ ባረክ። ወዳችኋለሁ። ግን ከፈለጋችሁ መታችሁ ተገልገሉ፣ ካልፈለጋችሁ ተንፈቅፈቁ። አዎ ብራዘር ጨካኝ ነኝ እኔ። ጨክኖ የመጣብኝ ቅባት አለ። ብራሃዲያና ካሲያ ነጋዲ ጋቡራ ባሻካ። እኔ በጣም የገረመኝ ነገር ላውራላችሁ። የኢትዮጵያ ሕዝብ እኛ ጋር መጀመሪያ ክብሩ የመጣው ወደኛ ነው። ግን የኢትዮጵያ ሕዝብ አልቀበል ስል ቀጥታ ክብሩ ወደ ናይጄሪያ ሄዷል። አሁን በ21ኛው ክፍለ ዘመን ደግሞ ጀምሯል። አታጥፉ። አሁን ለምሳሌ በዚህም ሰዓት ባለም ውስጥ ተነጥቆ የሚያገለግል አገልጋይ አለ። ታውቁታላችሁ ይሄን ታሪክ። መጀመሪያ ክብሩ የመጣው እኛ ጋር ነው። አገልጋዮችን ደግፉ፣ ጸልዩለት። እኔ አሁን መጥቼ ከቀደም ጀምሬ ላንተ ጸልይ ነበር። ሰማይ ለአገልጋይ መጸለይ ነው። ምክንያቱም ትንሽ ሰው ወደ ትልቅ ደረጃ የሚደርሰው ከታች ነው። እዚህ ጋር አነካኩ ያልኳችሁ አገልጋዮች ደግሞ በዘመናችሁ ስጡ። ይኸው ጌታ ምስክር፣ ካልሰጣችሁ አትባረኩ። አገልጋዮች ቁርጡን ይወቁ። አገልጋዮች በተለይ አገልጋዮች ቆይ ልባርክ። እጅን ዘር እሱ ላይ ሳስቀምጥ ይሄ ቅባት እናንተም ላይ ይቀመጥ። በዘመን ሁሉ ሰጪሁን ይሄ የዴሊቨራንስ ቅባት እንደጀመረ የፈውስ ጸጋ አሜን። ፑዳካታ በሄድክበት የክብር ይገለጥ፣ በኃይል ተገለጥ፣ እንደ ፀሐይ አብራ። ነቢያት ተኬ ይባላል። የተወለድኩት መተሃራ ልጅ ነኝ እና የተደረገልኝ ነገር ከዚህ በፊት የመጣሁት 3 ሳምንት ያወራም እዚህ ጋር የምስጋና ቀን ተብሎ እዚህ ጋር እያመሰገንኩ እግዚአብሔር ባርኮ ቪዲዮ ካሜራ ደግሞ ወደፊት እያመጣኝ እያየ ነው። ባለቤቴም አያምንም፣ ካቶሊክ ነው። ሁሌ ዝጊ ጴንጤ መሆን አይቻልም ምናምን የሚል ነበረ። ቸርች እንኳን እንደጀምሬ አቋርጬ እንደገና ደግሞ ጀምሬ እንደገና ጌታን ከተቀበልኩ መስከረም 12 ላይ ነው መጣሁኝ። እዚህ አመስግኜ ሄድኩኝ። አልነገርኩትም፣ መንገር አይቻልም። ልመጣ ስል ከለከለኝ። የሆነ ሰዓት ላይ እዚሁ ደስ ብሎኝ ለመምጣት ስል አርብ ቀን መጣሁ። መጥቼ በጣም ክፍት ቦታ አገኘው። እግዚአብሔር ከፈተልኝ ማለት ነው ብዬ ቁጭና ዝናብ ጀመረ። ዝናብ ያለብነካችሁ ሰዎች ሲባል ደግሞ መልሼ ደግሞ እዚህ ጋር ቆምኩኝ። ከዛ ምናልክ ወርቅ በተደጋጋሚ ጠፋባችሁ ሰዎች ስትል አንድ የተናገርክና እስኪ ድገመው ስል አልደገምከውም። እኔ ነበርኩኝ ማለት ነው። ምክንያቱም ብዙ ጊዜ ወርቆቼ ይቀንሳሉ እንጂ እኔ ምንም የት ሲሄድ አላውቀውም ነበርና የሆነ ሰዓት ላይ አመት በዓል ሆኖ የትግሬዎች ወርቅ እንደዚህ እንደ ላረግ ቀይር ብዬ ያወጣሁትን ወርቅ እንዲ ራሴ እንዲከትቼ የለም ዲ በህልሜ መጣና ምን አለኝ ወርቅሽ ላይ ተነስቼ ላይ ስል ነው እንግራል ነገ ብዬ የለም አሁንም ማንም ሰው እንዳልወሰደ አውቃለሁ። ለጓደኛዬ ነገርኳትና ይሄን ታቅ ነበረ። አንቺ ነሽ ስትሬን ጊዜ ነው እኔ ኮንኩኝ አልኳት። አሁንም እኔ እግዚአብሔርን ማግኘት እችላለሁ፣ ጸሎት ቤትም ማግኘት እችላለሁ። አሁንም ይናገረኝ ስለ አልተናገርኩም። ጠበቅነ ስታስቸግር ነበር ጓደኛዬ አይ ዶንት ኖ ከነበራችሁ። ከዛ መጨረሻ ላይ ድንጸልል ልንለያይ ስንል አንዴ ወጭ ደርሼ ልምጣ ስትል አው ተብለ በዚህ ጋር ገባና እንዲህ እየጸለያለ ምን አልክ? የሆነች ሴት አለች ባሏ እዛ ላብድ ነው እያለ ነው። እኔ ነኝ አልኩ። ያው ነው አይ ሪሲቭ ኢት ብዬ ከዛ እኔ ጌታ ተቀብያለሁ፣ ግን ጌታ በጌታ አይደለችም ማለት እንዴ ጌታ አቅም እንዴ አልኩኝ። እኔ አዲስም ብሆን አዲስ ነኝ አልኩ መልሼ። እንዴ አዲስም ብሆን ስላልተጠመቅኩኝ ነው አልኩኝ። ስላልተጠመቅኩ ነው። አሁን በድነት እየተማርኩ ነው፣ ግን ዛሬ ደግሞ እንድመሰክር ከፈለገ አልኩኝ ዛሬ ይሁዳ አይደለ እስኪ ቸርች ነው የሚሄደው እለዋለሁ አልኩት። ከዛ በፊት ደግሞ ያረሳሁት ነገር አለ። ኤምባሲ ሰራተኛ አድሚኒስትሬሽን ነው፣ ዲፕሎማቲክ ነው ባለቤቴ ማለት ነው። ኮንፊደንስ የለውም፣ ይፈራል። አሁን ያመጣው እንዳልኩ ያን በሽታ ኪኒን ይወስዳል ብያለሁ አልኩ። ከኦፊስ ወጥቶ አሁን ይገብታል ስቶር ነው የሚሰራው ተደብቆ ስቶር ከዘበኞች ጋር ነው የሚያወራው ከሰዎች ጋር ትቶ ማለት ነው። እግዚአብሔር ሆይ ታያለህ አይደል አልኩኝና ውሃ አስቀመጥኩ ፊቪ ላይ ውሃ አስቀምጬ ውሃ ላይ ውሃውን እየቀላቀልኩ ነው የምሰጠው። ከዛ ማውራት ጀመረ ከኔ ጋር እንደገና የት እንደምኖር ለኔ ይለኛል። 4 ወር አሜሪካ፣ 4 ወር እንግሊዝ፣ 4 ወር ጀርመን፣ 4 ወር አስመራ፣ 4 ወር ኢትዮጵያ ነው የምትኖሪ። ከኔ ጋር ማንም ሰው እንዲኖር አልፈልግም ብቻዬን ነው የሚለው ሰውዬ አንደኛው ቤታችን ይስተካከል በቃ አብረን የምንኖረው ብሎ ይሄው ሩማችን እያስተካከለን ነው። እግዚአብሔር ደርሶልኛል። አመስግኑ። አርብ የነበራችሁ ሰዎች እስቲ አርብ ነበራችሁ ይሄን ትንቢት የሰማችሁ ነበራችሁ?
አረ ክብር ስጡ ለጌታ። ይሁን አለ ሆነ። አሜን አሜን። እንደ ሄድሽ አወራሽ? አዎ ምን አልክ? ቤታችሁ ቀድሞ ይጠብቃችኋል ከፊት ለፊታችሁ እግዚአብሔር አልከኝና አንተ ቆጣኝም። ዛሬ ነበረው መንፈስ ላኩ። ምን ዌር ዩ ጎ ይለኛል። በቃ ቸርች ደግሞ በዚህ ጋር ያለፍኩኝ እዚህ ነው ቼክ የሚያደርገው እዚህ ጋር ዋሽንግተን ሆስፒታል ማለት ነው። ዋሽንግተን አዎ። ከዚህ ቤት ከሄድኩ ሰዓት ጀምሮ ለዶክተሯ ምን አላት? እግዚአብሔር ይወደኛል አይደል ዶክተር አላት። የእግዚአብሔር ቃል ጠርቶ አያውቅም በህይወቱ። አዎ you are lucky you have nice wife አለች ብሎኝ አያውቅ። you are lazy ነው የሚለኝ እንጂ ሁሉ ጊዜ እንጂ you are clever ብሎኝ አያውቅ። ምን ይለዋለሁ እኔ አንተን እድል ባገኝ ካንተ የበለጠ ጎበዝ ነኝ ነው የምለው ሁሉ ጊዜ እንጂ ሰነፍ ነኝ ብዬ አላውቅም በህይወቴ። አሜን አሜን። አሁን ደግሞ የወንጆች መጥተዋል። እኔ ደግሞ የመታራዎች ልጆች ይዤ እመጣለሁ። ኢየሱስ ጌታ ነው። አሜን ተባረኪ። አሜን። ዛሬ ደግሞ እጅ ጭንብሻለሁ። አሜን። እሳት ልብሰሽ ነው የምትሄጂው። አሜን ተባያዋለሽ። አሜን። ናርዲያ ኮስታ ዘመንህ ይባረክ። ቤተሰቦች ሁሉ አገልጋዮች ሁሉ ይባረኩ። በሶስት ጊዜ እኮ ነው እኔን እግዚአብሔር ያገኘኝ። እግዚአብሔር የልብ ያውቃል። አሜን። ተባረክ። ፕሬዝ ጋድ ሃሌሉያ። እኔ የመጣሁት ከሳሪስ ነው የመጣሁት። ሮብ ዓርብ ዕለት እዚህ ነው የመጣሁት። ከዛ የእግዚአብሔር ሰው ነብይ ራስ ምታት ከዚህ ያመኛል። እዛች ጋር ተቀምጬ ጌታ ሆይ ዛሬ እኔን ሳትዳስሰኝ አትለፍ አልኩኝ። አገልጋዮች ሲጸልዩም ባንቺ ውስጥ ላይ የሆነ ነገር የበላሽው ነገር ሰው ሰጥቶሻል። ከሰው ከሰጠኝ ጌታ የውስጤን ያለ ነቅሎ አወጣም እንዴ አልኩትና ቁጭ ብዬ ጌታን እየጠለብኩ ነበር። ከዛ አንድ ሴት እዛች ላይ የእግዚአብሔር ሰው ሲያገለግል እኔ አጠገቤ ላይ ነበረ። እንዲህ ሲሄድ ልብሱ ነው እዚህ ጋር የነካኝ፣ ሌላ ምንም አልነካኝም። ከዛ ወደ እንትን አልኩት ጌታ ዛሬ እኔ ነክተኛል፣ በሱ አልፎ እግዚአብሔር ነክቶኛል፣ የኔ ነገር ተፈቷል አልኩ። እዚህ እንደተቀመጥኩ ራስ ምታት ተወኝ። ማታ እንደተኛው 9 ሰዓት ላይ ሌላ ጊዜ ተነስቼ እጸልያለሁ። ብድግ ብዬ ሽንት ይወጥረኛል። ምንድነው እኔ ዛሬ ሽንት የወጠርኩ? ሸንቼ ቁጭ እንትና ሌሊት 11 ሰዓት ላይ ስነሳ ሽንቴ ኖርማል አይደለም። በቃ ምንድን ደንግጬ ያለው እዛ አምጥቼ ያለው እግዚአብሔር ሰው ማንም ይሄኛው ነው የሸናሁት። ከዛ ከስር የሆነ ማር ሲወጣ ሰውን ሁሉ አሳዩ። ምንድነው ስል የተሰጠኝ ነገር ማርዙን እግዚአብሔር ሲያልፍ ከውስጤ እግዚአብሔር ነቅሎ ነው ያወጣው። ኢየሱስ ለዘላለም ጌታ ነው። አሜን። እኔ እግዚአብሔር ሰው ጌታ ዘመንን ይባርክ። አሜን። በእውነት እግዚአብሔር ዘርን ይባርክ። አሜን። ካንተ የሚወጣው ትውልድ ሁሉ ይባረክ። አሜን። እኔ በጣም ነው የተገረምኩት። ከዛ አለቀስኩት። እኔን ካየሁት በኋላ ሰው ሁሉ አይተዋል። ምንድነው ስል እግዚአብሔር በነቢይ ሄኖክ በዚህ ሲያልፍ ጊዜ እኔን ምንም አልነካኝ፣ ግን የልብሱን ጫፍ ያቺ ሴት የልብሱን ጫፉን የእግዚአብሔርን ልብሱን ጫፍ ስትነካ የደሟ ምንጭ ቆመ አለ። የኔ ደም ዛሬ በውስጤ ለሆዴ አብጦ ነበር። ማራባ አይዳሳ አይ ግሎዲያስ ፌኔሜ ጋይድ ታራ ጋራ ቡራባ ጋይ አሜን። ሆዴ ውስጥ ይገለባበጥ ነበር። ከዛ ሲተኛ እንደዚህ ሰው ምንድነው ሳኒ ቦርጭ እኮ ነው የዘረጋሹ ይለኛል። ጌታው ይቅለጥ ነበር የሚለው ጌታ ግን በዓርብ ዕለት ከውስጤ ነቀለ። አክም ማይነቅለው እግዚአብሔር ነቀለ። ኢላ ታታ ሳቶባ ብራታ ሊካቶ ሴካፒባታስ ቤት እንደገባሽ ነው የወጣው። ሌሊት ላይ ተኛው። እራት ስበላ ምንድነው ወዴ ውስጥ የሚገለባበጠው አልኩኝ። ከዛ ይገለባበጥ ተኝቼ ያለ ተነስቼ የሸነውትን አላቅም። ወንድሜ አገልጋይ ነበር። ናይ ዛሬ ጋርጂ ከተማ ላይ አንቺን መተን እና ጌታን እናመሰግናለን። እኔን የነቢይ ሄኖክ አምላክ አድኖኛል፣ ግን ዛሬ ሳልመሰክር አልሄድም ጋርጂ ብዬ ማካቱ ከፈጀና ሻላላላ ኦራባ ጋላቦሽ ማትራባ አግላባ ዱባ ጋላ ጋባባ ካቶ ሳካም አሁን የሆድ ሽብጣት የለም ምንም የለም። እንደዚህ አልነበረም። እንደዚህ አይደለም። እንዲህ አብጦ ነው ወዴ እንደዚህ ያብጣል። ከዛ ምንድነው ብዬ ሁሉ ጊዜ ጌታ ይቅለጥላል። የተሰራ መቼ ነበር? ቅዳሜ ነው የተሰጠኝ።
ቅዳሜ ሳይሞላ የሄኖክ አባት አፈረሰው። የኔ ሞቴን የጠበቀ ዛሬ የኔ ቆሜ ያመሰገንኩ ይሁን አለ። ባካችሁ ክብር ስጡ ለጌታ። እንኳን ጌታ ረዳሽ።